አሜሪካ ወሳኟን የኢራን ደሴት በእጇ ለማስገባት ወታደራዊ ዝግጅት እያደረገች መሆኑ ተሰምቷል። ካርግ የተባለችውን እና ከ90 በመቶ በላይ የኢራን ነዳጅ የሚከማችባትን ልዩ ደሴት በእጇ ለማስገባት አሜሪካ ከ8000 በላይ ጦር ልትልክ እንደምትችልም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን ጥርቅም አድርጋ በመዝጋቷ ምክንያት የትኛውንም አይነት እርምጃ ወስደን ችግሩን ካልፈታ ነው ጣጣው ለራሳችን ነው በማለት ውሳኔያቸውን ሊወስኑ ጫፍ ላይ እንደደረሱ እየተነገረ ነው። የኢራን የነዳጅ ኤክስፖርት ሀብትን መቆጣጠር ለትራምፕ ዋና ግብ ተደርጎ ተቀምጧል። ጉዳዩ እያነጋገረ ነው። ይህ እንዳለ ሆኖ ጥቃቱ የቀጠለ ሲሆን አሜሪካም እስራኤልም ከባድ ድብደባ በኢራን ላይ እየፈጸሙ ይገኛሉ። ኢራንም የአብዮታዊ ጦሩ ቃል አቀባይ በጦርነቱ ተሰውተውብኛል ብላለች። ይህ እንዳለ ሆኖ አሜሪካ ፍጹም ባልተጠበቀ መልኩ በኢራን ላይ ጥላው የነበረውን የነዳጅ ማዕቀብ ልታነሳ እንደምትችል ተነግሯል። አሜሪካ የምትዋጋት ኢራን የምትሸጠውን ነዳጅ እንደፈለገች እንድትሸጥ የምታደርግ ከሆነ ኢራን በሰላሙ ጊዜ የጠየቀችውን ጥያቄ አሜሪካ በጦርነቱ ጊዜ ሰጠች ማለት ነው። ታዲያ አሜሪካ እዚህ ውስጥም ሆኖ ያሰላቻቸው ስሌቶች አሉ። ቻይናን ከኢራን መነጠል የነዳጅ ዋጋ እንዳይወደድ በማድረግ ኢራን በሆርሙዝ ሰርጥ መዘጋት ምክንያት የምታተርፈው ነገር እንዳይኖር ማድረግ የአሜሪካ ስልቶች ሳይሆኑ አይቀሩም ተብሏል። ጦርነቱ ብዙ ነገር እያስመለከተ ይገኛል እየተባለ የሚገኘውም ለዚህ ነው። ከነዳጅ ጉዳይ ሳንወጣ የሩሲያ ነዳጅ ለጉድ እየተቸበቸበ መሆኑ ተሰምቷል። ህንድን ጨምሮ የተለያዩ ሀገራት በመጋቢት ወር የሩሲያን ነዳጅ ገዝተው በማያውቁበት መጠን እየገዙ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የጃፓኗን ጠቅላይ ሚኒስትር ዋይት ሃውስ ድረስ እንግዳ አድርገው ጋብዘው የተናገሩት ንግግር ብዙዎችን አስገርሟል። አሜሪካና ጃፓን የተፋለሙበትን ወሳኝ የታሪክ ምዕራፍ በመጥቀስ እኛ ኢራንን ስናጠቃ ለማንም ያልተናገርነው ጃፓኖች እኛን ሲያጠቁን ስላልነገሩን ነው በማለት የተናገሩት ንግግር ጠቅላይ ሚኒስትሯን እንዳስከፋ መገናኛ ብዙሃን እየገለጹ ናቸው። እንዲሁም የኢድ አልፈጥር በዓል እየተከበረ ባለበት በዚህ ዕለት እስራኤል በአልአቅሳ መስጊድ የኢድ አልፈጥር በዓል እንዳይከበርና ጸሎቱም እንዳይከናወን ማገዷ ነው የተሰማው። የደህንነት ስጋት አለብኝ ስትል ነው ቴል አቪቭ ለበዓል አክባሪዎቹ አታከብሩም የሚለውን ምክንያት የነገረቻቸው። ፍልስጤማውያንም በዚህ ክፉኛ ተከፍተዋል። ይህ እንደተጠበቀ ሆነው እስራኤል በ20 ቀናት ጦርነት ብቻ ከ6.4 ቢሊዮን የአሜሪካ ዶላር በላይ በጦርነቱ እንዳወጣች ተሰምቷል። ጦሩ አስቸኳይና ተጨማሪ በጀት እንዲያገኝ የእስራኤል መንግስት በይፋ ሊጠይቅ መሆኑም ተሰምቷል። አሁንም ተከታታይ ጥያቄዎችን እያቀረበ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ለመላው የእስልምና እምነት ተከታዮች መልካም የኢድ አልፈጥር በድጋሚ በመመኘት ነው። አሁን ወደ ጉዳዮቻችን አለፍን። ትራምፕ አነጋጋሪውን ደሴት ጦራቸው እንዲገባበት እያሰቡ ነው ተብሏል። ካርግ ይባላል ይህ ደሴት 90 በመቶና ከዚያ በላይ የሚሆነው የኢራን ነዳጅ ኤክስፖርት የሚደረግበት ልዩ ስፍራ ነው። አሜሪካ በቅርቡ በዚህ ደሴት ዙሪያ ጥቃት መፈጸሟም ይታወቃል። ታዲያ ኢራን የሆርሙዝ ሰርጥን ጥርቅም አድርጋ መዝጋቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነዳጅ ዋጋ እንዲቀንስላቸውና የኢራን የመደራደሪያ አቅም ዝቅ እንዲል እንደ አክሲዮስ ዘገባ ወታደራዊ እርምጃ ለመውሰድ የአሜሪካ መንግስት እያሰበበት ነው። ይሁንና ይላል ዘገባው፣ ይሁንና የካርግ ደሴትን የአሜሪካ ጦር የሚገባበት ከሆነ የኢራን ጦር የበለጠ የሚያጠቃበት እድል ስለሚያገኝ በቅርብ ርቀት የአሜሪካ ወታደሮች የሚጠቁበት እድል ይሰፋል። ሆኖም አሜሪካውያኑ እያሰቡ የሚገኙት ቢያንስ ለአንድ ወር ያህል ደሴቲቱን በመቆጣጠር ኢራን ነዳጅ ኤክስፖርት የምታደርግበትን እጇን በመስበር ሁሉን አቀፍ ወታደራዊ ዘመቻውን በማጠናከር የኢራንን መንግስታዊ አቅም ማዳከም ሐሳቡ ነው ተብሏል። እንደ ኒውስማክስ ዘገባ ደግሞ አሜሪካ ምናልባት 8000 የሚሆኑ ስልጡን ወታደሮቿን ማሰማራት ይኖርባታል።
ምክንያቱም ደሴቲቱን መቆጣጠር በአነስተኛ የሰው ኃይል ስለማይቻል። ዋይት ሃውስ ወደ አካባቢው ተጨማሪ የባህር ኃይል ባልደረቦችን እንዲሰማሩ ትዕዛዝ ባዘዘበት ወቅት ነው አሜሪካ ተጨማሪ ጦር የሚያስፈልጋት። ይህ ደግሞ ጦርነቱን እያሰፋውና እያወሳሰበው ሊሄድ ስለሚችል አንዳንድ የአሜሪካ የጦር ሊቃውንት ይህማ ራስን መግደል ነው እያሉ እያስጠነቀቁ ይገኛሉ። ነገር ግን የአሜሪካው ፕሬዝዳንት በተለይ ኢራን የሆርሙዝን ሰርጥ በመዝጋቷ ምክንያት ያገኘችውን ስትራቴጂያዊ አቅም ሙሉ ለሙሉ ማዳከም ይፈልጋሉ። እናም የትኛውንም አይነት ምክረ ሐሳብ ሊገዙት ይችላሉ ተብሏል። ይሁንና እንደ አክሲዮስ ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻውን ውሳኔያቸውን በዚህ ጉዳይ አላስቀመጡም። ኢራን ግን ይህ ሐሳብ ተግባራዊ የሚሆንብኝ ከሆነ በአካባቢው የሚገኙ የነዳጅ ሀብቶች ላይ የማያዳግም እርምጃ እወስዳለሁ ብላለች። ብርጋዴር ጀኔራል አቦልፋሲ ሼካርቺ እንደተናገሩት አሜሪካ ደሴቱን የምትወር ከሆነና የነዳጅ ሀብታችንን የምታሳጣን ከሆነ እኛም በቀጠናው የሚገኙ የነዳጅ ሀብቶች ላይ እርምጃ እንወስዳለን ብለዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል አሜሪካ ፍጹም ባልተጠበቀ መልኩ በኢራን ላይ ጥላው የነበረውን የነዳጅ ማዕቀብ ልታነሳ እንደምትችል ተሰምቷል። ይህንንም ዘገባ ይዞት የወጣው አክሲዮስ ሲሆን የገንዘብ ሚኒስትሩን ስኮት ቤሰንትን ይጠቅሳል ዘገባው። የትራምፕ አስተዳደር በኢራን ላይ ሀገሪቱ የጣለችውን ማዕቀብ ለማንሳት የፈለገው በሁለት ምክንያቶች እንደሆነ በዘገባው ተቀምጧል። ምንም እንኳን በጦርነት ላይ ብንሆንም በጠላትነት ኢራንን ብንፈርጅም ኢራን መደራደሪያ ያደረገችውን የነዳጅ ዋጋ መወደድ ምክንያት አልባ ልናደርግባት ይገባል ይላል የአሜሪካው አስተዳደር። እናም ነዳጇን በመሸጥ ሂደት ገንዘብ ስለምታተርፍ በሆርሙዝ ሰርጥ ምክንያት የተወደደው ነዳጅ የሚረክስበት ዕድል ይኖራል ይላል የአስተዳደሩ ሐሳብ። ይህ እንዳለ ሆኖ የትራምፕ አስተዳደር ቻይናን ከጥቅም ውጭ ማድረግ የዚህ ሐሳብ አካል እንደሆነ ተነግሯል። ምክንያቱም ቻይና አሁንም ቢሆን ከኢራን ነዳጅ እየገዛች ትገኛለች። ስለዚህ የሆርሙዝ ሰርጥ መዘጋት እዚህ ግባ የሚባል ጉዳት አላደረሰባትም። ኢራን ግን ነዳጁን በየትኛውም ዓለም ክፍል የምትሸጠው ከሆነ ለቻይና ከምትሸጥበት ርካሽ ገንዘብ ከፍ አድርጋ ለሌሎች ስለምትሸጥ ለቻይና የምትሸጠውን ገንዘብ ልታሳንስ ትችላለች ብሎ የትራምፕ አስተዳደር እያሰበ እንደሚገኝ ተሰምቷል። ከጦርነቱ በፊት ከነበረው ዋጋ 60 በመቶ ድረስ የጨመረው የነዳጅ ዋጋ የዓለምን ትኩረት መሳቡ አልቀረም። አሜሪካ ከዚህ ቀደም የተለያዩ ሀገራት ላይ ወታደራዊ ዘመቻ ብትፈጽምም በዚህ ደረጃ የነዳጅ ዋጋን ያጋነነ ነገር በቅርቡ የዓለም ታሪክ ታይቶ አይታወቅምና ዓለም ሁሉ ስለ ሆርሙዝ እየሰማ ጉዳዩን የተከታተሉ ሰዎች አንድ ነገር መታዘባቸው አልቀረም። ለአክሲዮስ ሐሳባቸውን ያካፈሉ የጉዳዩ አዋቂዎች እንደሚሉት ኢራን የተጣሉብኝ ማዕቀቦች ይነሱልኝ ብላ በሰላሙ ጊዜ ብትጠይቅም አሜሪካ ግን ማዕቀቡን አነሳልሻለሁ የምትለው አሁን በጦርነት ሰዓት መሆኑን ነው። በሰላም ጊዜ የተጠየቀ ጥያቄ በጦርነት ጊዜ መልስ አገኘ ማለት ነው። በዚህ መመዘኛ ከታየ ኢራን ስልቷ ሰምሮላታል ማለት ነው። እየተዋጋች የሀገሪቱን ቁልፍ መሪዎች አታም ቢሆን ማዕቀቡ እንደታሰበው የሚነሳላት ከሆነ አትራፊ መሆኗ የማይቀር ነው። ከዚሁ ከነዳጅ ጉዳይ ሳንወጣ የሩሲያ ነዳጅ ለጉድ እየተቸበቸበ ነው ተብሏል። በተለይ ህንድ በልዩ ሁኔታ የሩሲያን ነዳጅ ዳግም እየገዛች እንደሆነ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ነዳጅ እንዳትገዢ ብለው ህንድን ከልክለዋት የነበረ ቢሆንም የኢራኑ ጦርነት ከመጣ በኋላ ግን ማዕቀቡን አላልተውላታል። እናም በመጋቢት ወር 27 በመቶ ጨምራ ገዝታለች ተብሏል። ከባለፈው ከየካቲት ወር ጋር ሽያጩ ሲነጻጸር በየቀኑ 1.4 ሚሊዮን በርሜል ነዳጅ ህንድ ከሩሲያ 17 በመቶ ጨምራ እየገዛች ትገኛለች ተብሏል። ህንድ ከጥር ወር ጋር ከተነጻጸረ ግዢዋ በ17 በመቶ እንደጨመረም ታውቋል። አጋጣሚው ለሩሲያ ብቻ አይደለም፣ ለህንድም ተመችቷል። ምክንያቱም ህንድ ከተባበሩት አረብ ኤምሬትስ ነዳጅ እንደምትገዛ የሚታወቅ ሲሆን ከዚያ የምትገዛው ነዳጅ ከሩሲያ ከምትገዛው ጋር ሲነጻጸር በ18 $፣ ይልቃል። እናም የተሻለና ርካሽ ነዳጅ ከሩሲያ አገኘች ማለት ነው። ሀገረ ህንድ 85 በመቶ የሚሆነውን ነዳጇን እና ከግማሽ በላይ የሚሆነውን የተፈጥሮ ጋዝ ፍጆታዋን ከውጭ ሀገራት የምታስመጣው ህንድ ግማሽ በግማሽ ማለት በሚቻል መልኩ
ይህ አቅርቦት የሚተላለፍላት ከሆርሙዝ ሰርጥ ነበር። እንዲሁም ጦርነቱ ተፋፍሞ በቀጠለበት ሰዓት ኢራን አንድ ሰው እንዳጣች ይፋ አድርጋለች። የኢራን አብዮታዊ ጦር ቃል አቀባይ ናቸው ሕይወታቸው በእስራኤልና አሜሪካ ጣምራ ዘመቻ ጠፍቷል የተባለው። ስፓህ የተባለው የአብዮታዊ ጦሩ ድረገጽ እንደጠቆመው አሊ መሐመድ ናይኒ የተባሉት ቃል አቀባይ ናቸው ሕይወታቸው ያለፈው። ናይኒ ሕይወታቸው ማለፉ ከመሰማቱ በፊት በኔታንያሁ ንግግር ላይ አንድ ምላሽ ሰጥተው ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከእንግዲህ ባሊስቲክ ሚሳኤል የምታመርትበትን ዕድል ዘግተናል ብለው ነበር። ኔታንያሁ ይህን ማለታቸውን ተከትለው ሟቹ ናይኒ እንዲህ ብለው ነበር። በዚህ ጦርነት ውስጥ በዚህ ውጊያ ውስጥ ሆነን እንኳ የሚሳኤል ምርታችን አልተቋረጠም፣ ቀጥሏል የሚል ምላሽ ነበር የሰጡት። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጃፓኗ ጠቅላይ ሚኒስትር ሳኔ ታካቺ ጋር ሆነው የሰጡት መግለጫ ብዙዎችን አነጋግሯል። የኢራንን ጉዳይ በማስመልከት የአሜሪካ አጋሮች ኢራንን አሜሪካ እንደምታጠቃ እስከ መጨረሻው ሰዓት አላወቁም ነበር፣ አልተማከሩም፣ ይህ ደግሞ አስቀይሟቸዋል በሚል ነው ጥያቄው የተነሳላቸው። ትራምፕ ደግሞ ለሁሉም ሰርፕራይዝ እንዲሆን ነው ይህንን ያደረግነው ብለዋል። ፊታቸውን ወደ ሳኔ ታካቺ ካዞሩ በኋላ ደግሞ ጃፓን ለምሳሌ ፒርል ሃርበርን ስታጠቃ ሰርፕራይዝ ስለነበር አልነገረችንም፣ ለምንድን ነው ያልነገራችሁን በማለት ሳኔ ታካቺን ጠይቀዋቸዋል። ይሁንና ጠቅላይ ሚኒስትሯ በሰዓቱ የተናገሩት ነገር ባይኖርም የትራምፕ ሐሳብ እንዳላስደሰታቸው አርቲን ጨምሮ የተለያዩ መገናኛ ብዙሃን ዘግበዋል። እንደ አውሮፓውያን አቆጣጠር 1941 ላይ ነበር በፒርል ሃርበር ጃፓን በአሜሪካ ጦር ሰራዊት ላይ ከፍተኛ ጥቃት የፈጸመችው። ከ2400 በላይ የአሜሪካ ወታደሮች እንደሞቱም ይታወቃል። በዚያ ጥቃት አሜሪካም ወደ ሁለተኛው ዓለም ጦርነት እጇን ሰብስባ እንድትገባ ያደረገው ይህ የጃፓን ጥቃት እንደሆነ የሚታወቅ ሀቅ ነው። ወደ እስራኤልና ወደ አላቅሳ መስጊድ የሚወስደንን ጉዳይ ስናገኝ ደግሞ እስራኤል በአላቅሳ መስጊድ የኢድ ጸሎት እንዳይካሄድ አድርጋለች ተብሏል። በምስራቅ ኢየሩሳሌም የነበረው የበዓሉ ድባብም እጅግ የቀዘቀዘ እንደነበር አናዶሉ ዘግቧል። ኢድ አልፈጥር በሚከበርበት ዕለት የማለዳውን ጸሎት ለማድረግ ወደ አካባቢው ማንም እንዳይሄድ የተከለከለ ሲሆን እስራኤል ለዚህ በይፋ የሰጠችው ምክንያት ከጸጥታ ጋር የተያያዘ እንደሆነም ታውቋል። በዓል አክባሪዎችም ለበዓሉ ማክበሪያ የሚያስፈልጉ የተለያዩ ነገሮችን የሚሸጡ ነጋዴዎችም ጭምር እንደተከፉ ነው የታወቀው። በመጨረሻም እስራኤል በዚህ ጦርነት ከፍተኛ ገንዘብ እያወጣች ነው ተብሏል። በ20 ቀናት ብቻ 6.4 ቢሊዮን የአሜሪካ ዶላር እስራኤል ማጣቷን ሃሬትስ ጋዜጣ ዘግቧል። እስራኤል በየቀኑ 1 ቢሊዮን ሸክል ወይም 320 ሚሊዮን የአሜሪካ ዶላር እያወጣች እንደሚገኝም ታውቋል። ለጦርነቱ አጠቃላይ የያዘችው በጀትም 39 ቢሊዮን ሸክል ወይም 12.5 ቢሊዮን ዶላር እንደሆነ ጋዜጣው ዘግቧል። እስራኤል በጥድፊያ ከ800 ሚሊዮን ዶላር በላይ ዋጋ ያለው ወታደራዊ በጀት ያጸደቀች ሲሆን እንደ ቻናል 12 ዘገባ በ2026 የበጀት ሽግሽግ ለማድረግ በይፋ መጠየቋ የማይቀር ነው። ጦርነቱ አሜሪካንም እስራኤልንም በቢሊዮን የሚቆጠሩ ዶላሮችን እያስወጣቸው እንደሚገኝ የታወቀ ነገር ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ለመላው የእስልምና እምነት ተከታዮች በድጋሚ መልካም በዓል እየተመኘን ሰላም ለዓለማችን ብለን ተሰናብተናል።